ለብዙ ዘመናት እስር ቤት ዕድሜዋን የፈጀች ይመስል ሁኔታው ተመቻችቶላት የውሸት ምስክርን ብታቀርብም እንኳ ከፍርድ ቤት ትዕዛዝ ተላልፎ እንድትወጣ ተብላለች። ከወጣች በኋላ ፀሐዩንና አየሩን ካየች በኋላ ወይዘሮ ባዩሽ ተብዬዋ አየሩንና ማስገባት ማስወጣት ስታደርግ ሰውየው አይቷታል። ጠበቃ ነው ተብዬው ከእሷ ጋር ተባብሮ የወይዘሮ ሜላትን ንብረት ለማውደም እና እሷን ገደል ለመክተት የተባበራት እንኳን በሰላም ወጣች፣ ነይ በቃ ወደ ውስጥ ግቢ፣ ወደ መኪናው ግቢ እና የምናወራው ነገር አለ ብሏታል። እሷም ደስ እያላት በጣም ነው የማመሰግነው፣ አንተ ከጎኔ ባትሆን ኑሮ እኮ ከባድ ነበር የሚሆነው፣ ሁለታችንም ለራሳችን ጥቅም ቢሆንም እንኳ በዛ አሁን ባለሁበትና እስር ቤት በወጣሁበት ምክንያት ትልቁ ስራ አንተ አለህበት እና ቴንኪው አመሰግናለሁ አለችው። አረ ምስጋናው ይቆየኝ፣ ለማንኛውም ቀጣይ ምን ማድረግ ነው ያለብን እያለ ስለ ቀጣያቸው ወይዘሮ ሜላትን እና አቶ መስፍንን ድርጅታቸውንም ሆነ ንብረታቸውን ባዶ እንዴት ማስቀረት እንዳለባቸው እያሰቡ ድንገት ወይዘሮ ባዩሽ ሞባይሏን አየችው። ሞባይሏ ከዚህ በፊት ከማምለጧ በፊት አስመልጭኝ ወይም ደግሞ የት አካባቢ ነሽ ወዲያ ነሽ እያለች እርግብ የላከችላት የሜሴጅ መልእክት ነበር። እሷ እርግብ ይሄ ሰውዬ ጠበቃዋ ተብዬው አፈላልጎ ገሏታል ብላ አስባ ነበር። እርግብ ካልሞተች የሰራችው ስራ ሁሉ እንደሚጋለጥና ፖሊሶች ይዘው መቀመቅ እንደሚከቷት ጠንቅቃ ስለምታውቅ እርግብ መሞት አለባት ብላ አስባለች። እና ሜሴጁን ስታየው ምንድን ነው እየተፈጠረ ያለው አልገባኝም ብላ ሰውየውን አፋጠጠችው። ሜሴጅ የገባብልኝ አልሞተችም ማለት ነው? ሙታለች ብለህ ነግረኸኝ ነበር እኮ ብላ አፋጠጠችው። ሰውየውም በቅጽበታው ሙታለች፣ ምን ሆነሻል? የምን ሜሴጅ ነው ብሎ ለማዋሸት ሞክሮ ነበር። ግን ከወይዘሮ ባዩሽ የሚያመልጥ ያለ ይመስል ዝም ብሎ ነው እንጂ እንዳልገደላት ታውቃበታለች። እውነቱን ንገረኝ፣ ቆይ ብትሞት እንደዚህ ሜሴጅ ይገባልኝ ነበር አገኝ ነበር እያለች አጣደፈችው። እሱም ሌላ ሰው ሞባይሏን ይዞ ሊሆን ይችላል እንጂ በጭራሽ እንደዛ አይሆንም፣ ሙታሌ ገለናታል እኮ እያለ በመጨረሻ ገላሃት ከሆነማ እንደውም ሬሳዋን አሳየኝ ብላ አፋጠጠችው። መያዣ ሽንቁር መፍለክለኪያ ያጣው ሰውዬ አንገቱን አቀርቅሮ እንዳልገደላት ነገራት እና ትልቁን ዕዳ አስቀምጠህልኝ ነዋ እንደዚህ ምናምን ገደልኳት፣ ከእስር ቤት እንኳን ሰላም ወጣሽ ብለህ ከመኪና ግቢ ያልከኝ ብላ ከመኪናው ወጥታ እላው ላይ ጥርቅም አርጋ ዘግታበት ወጥታለች። ወደ ቤተሰቧ ወደ ባሏ ወደ ያለችበት ሀገር ሄዳለች። የወይዘሮ ሜላት እናት ወይዘሮ አስቴር ከች ብለዋል። ለማንም አልተናገሩም። ቤት ውስጥ መጣሁ ብለው ለልጃቸው እንኳን ለሜላት አልነገሯትም። ወይዘሮ ሜላት እስር ቤት ልትፈታ ነው ተብላ የሰማች ቀን እስር ቤት ሄዳ በተለይ ደግሞ አቶ ንብረትሽንም ብቻ ሳይሆንም አቶ መስፍንን ነው የምፈልገው፣ ከድሮ ጀምሮ መስፍንን ፈልጌ መስሎ ከስርሽ የሚሄደው ብላ የነገረቻት ነገር ከንክኗት አለ። እኔ እኮ ለንብረት ብቻ መስሎ ነበር እንደዚህ የምትፋለመው፣ ከመስፍን ጋር ደግሞ የተለየ ግንኙነት አላት እንዴ ብላ የውስጧን በውስጡ አድርጋ ወደ ቤት ስትመለስ እናቷ መጥተዋል። እንዴ ምን ሆነሽ ነው እማዬ? መጥቻለሁ ብለሽ እንኳን ቢያንስ አትናገሪም ነበር? ማለት ልመጣ ነው ብለሽ እንደው ቢያንስ እንኳን የተወሰነ ነገር ማዘጋጀት የለብንም? ድንገት እየመጣች ሰርፕራይዝ የምታደርጊን አለቻት። ቆይ ምን ችግር አለው? ቤቴ ነው። ብደውዬ ብነግራችሁ ባልነግራችሁ ምን ልዩነት አለው? ሲያሻኝ እመጣለሁ፣ ሳያሻኝ ደግሞ እሄዳለሁ። ምን ችግር አለ? ይሄ ደግሞ ይሄ ሊያስጨንቅሽ ይገባል እንዴ? ይልቅ አንቺን ልጠይቅሽ፣ በዚህ በጠራራ የት ሄደሽ ነው? ፀሐይ እየተንቀለቀለ አናትሽን ብሎ በሽተኛ እንዲያደርግሽ ነው በዚህ በፀሐይ ወደ የምትይው አሏት። እሷም የሄደችበት ምክንያት ባዩሽ እንደሆነች እና ከእስር ቤት እንደፈታች ሁሉንም ነገር ምን ማድረግ እንዳለባት ግራ ገብቷት አማከረቻት እናቷን። ወይዘሮ አስቴር እኔ እኮ ነግሬሽ ነበረ፣ ከድሮ ጀምሮ ተይ ብዬሽ ነበር፣ ምንም አልወደዳት ነበረ። ያን ሁሉ ጓደኝነት አቋርጠሽ ቢሆን ኖሮ ዛሬ ባንቺም ህይወት ላይ በልጆችሽ ህይወት ላይም ባልቀለደች ነበር። ያለፈው አልፏል። አሁን ምን ማድረግ እንዳለብኝ አላቅም። ከእስር ቤት ወጥታለች። እናም ደግሞ ብላ ስለ መስፍን ልታነሳባት ስትሞክር ግን ደግሞ ገና ያላጣራችው ነገር ስላለ በውስጥ ማጣራት አለብኝ ብላ አስባ ነው መሰል ዝም አለች። ለማንኛውም እማዬ እያለች ወደ ውስጥ ገባች። ወይዘሮ አስቴር ሀናን ፊት ለፊት ሲዋት ደስ አላቸው። እየቀለዱ እየተጫወቱ እንኳን ማገኘሁሽ ብለዋታል። የሀና ሰው ነበሩ። እንደውም መጀመሪያ እሳቸው ነበሩ። ልጃችን ናት ይቺ ልጅ ከፎቶ ጋር ትመሳሰላለች፣ ሁሉ ነገሯ በቃ ውስጤ ሀና ያንቺ ልጅ መሆኗን እርግጠኛ ነኝ ብለው ሲከራከሩላት የነበረው የዛ የዲኤንኤ ምርመራ ውጤት ለት
ሐኪሞቹ የተበላሸና ስህተተኛ የሆነ የዲኤን ምርመራ ውጤት አንጥተው ሲሰጧት እንኳ ወይዘሮ አስቴር ነበሩ እልቅ ተሳስተሻል፣ እርግብ ልጅሽ አይደለችም፣ ሀና ናት ልጅሽ እያሉ ለሀና የሚወግኑት ነበር። እና ያንን ሁሉንም ነገር የምርመራውንም ሀናም ትክክለኛ ልጇ መሆኑንም ሁሉንም በቴሌፎን ስለነገራቸው አዲስ ነገር አልሆነባቸውም። የሀና ቤት መቀመጥ ወይም የሀና አብሯቸው መኖር ምንም አዲስ ነገር አልፈጠረባቸውም። ሰላም ከተባባሉ በኋላ ስለ ጤናቸው ፊታቸው ጥሩ ሙድ እንዳልሆነ ሀኒ ጠየቀቻቸው። ዶክተር እንደመሆኗ መጠን ገና ከገጽታቸው ከፊታቸው አይታ ተረድታ ነው መሰል የሆኑትን ነገር እንዲናገሩ ጠየቀቻቸው። እሳቸውም ምንም አልሆንኩም፣ በቀደም እንደውም ጥሩ አርገሽ አክመሽ ስለነበር ደህና ነኝ፣ ምንም አልሆንኩም፣ ይልቅ ገብቼ ልተኛ ተባብለው ተያይዘው ገቡ። ሌሊቱ ሀንዬ አዲስ ካፈቀረችው ፍቅረኛዋ ጋር እየተጻጻፈች ነው። በሌሊቱ ድንገት ሞባይሏን የሚገባ ድምፅ ሰሙና ወይዘሮ አስቴር ቀና ሲሉ ለካ ፍቅር ጀምራለች፣ እየተጻጻፈች ነው። የኔ ፍቅር፣ የኔ ወዲ፣ የኔ ማር እየተባባሉ ሁለታቸውም እየተመላለሱ ነው። ሀኒ ሳታውቀው ከሰው ከጎረቤት ወይም ደግሞ ካጠገባቸው ያለፈ ሳቅ ሳቀች። ወይዘሮ አስቴር የገባቸው የዱሮ አራዳ ናቸው። አላሳፈሯትም። እንዴ ምን ሆነሻል ልጄ? ምንድነው እንደዚህ የሚያደርግሽ? እየሳቅሽ እኮ ነው በደረቀው ሌሊት፣ ምን ሆነሽ ነው ብሎ የተፈጠረውን ነገር እንድትናገር ቢያደርጓትም ምንም አልሆንኩም ብላ ዝም አለቻቸው። እሳቸው ስለገባቸው ከዚህ በላይ አላጨናንቅሽም ብለው አርፈው ተኝተዋል። ግን ያው የሆነ ነገር እንደጀመረች አሁን ላይ ወጣት እንደሆነችና እኔ ደግሞ እንደዚህ እንደ ድሮ ለምን እንደዚህ አደረግሽ ለምን ፍቅረኛሽ ብዬ አልልም የድሮ አራዳ መሆኔን ረስተሽ ነው እንዴ ብለው እንዳታፈር አድርገዋታል። መጻጻፏን ከጨረሰች በኋላ እሷም አርፋ ተኝታለች። ወይዘሮ ሚላት ከንክኗታል። እስር ቤት ወይዘሮ ባዩሽ አንቺን ንብረትሽንና ገንዘብሽንም አንቺን ብቻ አይደለም አቶ መስፍንን ፈልጌ ነው የመጣሁት በሚለው ቃሏ እየከነከናት ነው። ከባሌ ጋር ምን አይነት ግንኙነት ቢኖራት ነው? እኔ እኮ እንዳልኳችሁ ንብረቴን ፈልጋ መስላኝ ነበር። እርግብንም እዚህ ቤት አስገብታ ያለውን ንብረት ማጣኔን ባዶ ለማስቀረት አስባ ብላ መስሎኝ ነበር። ለካ ከመስፍንም የሆነ ነገር አላቸው ማለት ነው ብላ ብቻዋን ማውራት ጀመረች። ሀኒ ሁኔታዋን ስታይ የሆነ የተረበሸችበትና በውስጧ የሆነ ነገር የያዘች ስለመሰላት ጠየቀቻት። ወይዘሮ ሜላት ግን እንዲህ በቀላሉ የምትናገር ሰው ስላልሆነች ዝም ብለሽ ተኚ፣ አረፍ በይ፣ በቃ ልጅ ምንም ችግር የለው አታስቢ ከማለት ውጭ ሌላ መለሰችላትም። አይነጋ የለም ትምህርት ቤት ለመሄድ ተዘጋጁና ወደ ትምህርት ቤት ሄዱ። እዝራና ሀኒ ተገናኝተው ስበሳቸው ምን ያክል እንደሚዋደዱና በተለይ እዝራ ተብዬው ምን ያክል እንደሚያፈቅራት እየነገራት ነበር። ይህንን የሰማችው ይቺ የእዝራ ፍቅረኛ የድሮ ወድሃለሁ አፈቅርሃለሁ እያለች እየተሟዘዘች የነበረችው ልጅ ሁለታቸውን ባንዲ ስታይ ግራ ገብቷታል። ምን ያክል እንደሚያፈቅራትም ሲነግራት ከጆሮዋ ገብቷል። እንደዚህማ በቀላሉ አልፋታም ብላ እሷን ሌላ የሚያፈቅራት ሌላ ወንድ ስላለ እድሉን ልትጠቀምበት ብላ ያንን ልጅ ልታሳስተው ሞክራለች። ናማ ምን ያክል እንደምትወዴ ለማወቅማ ወንድነትህን ለማሳየት አንድ ማዘዝ ስራ አለኝ፣ እሱም በስነ ስርዓት ተወጣ አለችው። እሱም ወንድነት ላንቺ ምንድነው ብሎ ሲነግራት ወንድነትማ ለኔ ለሚያፈቅራት ሴት የምፈልገውን ነገር የሚያደርግላት ነው አለች። ያው ወንድነት እንግዲህ ሁላችንም እንደምናውቀው አታሳፍሩኛ አልሙሃም እና ሀናን የሆነ ነገር እንዲያደርግ አዘዘችው። እሱም ቢሆን ሰብአዊነት ተሰምቶት ሀናን በሀና ላይ እንደዚህ ጭክኝ አላረግም፣ ሰው መግደል እኮ ከባድ ነው፣ ላንቺም ኃጢአት ነው፣ ምን እንደዚህ አይነት መጥፎና አስነዋሪ ነገር ለምን እንዲሰራ ትገፋፍኛለሽ አላት። እንግዳስ እኔንም አትወደኝም ማለት ነው ብላ ሙጭጭ አለች። ግራ የገባው ምን ማድረግ እንዳለበት ግራ የገባው ልጅ ወደ ሀና ደውሎ ምክር ጠይቋታል። ግቢው አካባቢ እያበደ እየሰከረ በቃ ሁኔታውን አልቀበል ያለው ልጅ ከትምህርት ቤቱ ሀና ብቻ ነበረች። እንደዚህ ብታረግ ጥሩ ነው፣ እንደዛ ብታረግ መጥፎ ነው፣ በዚህ መንገድ ሂድ እያለች ስታመላክተው የነበረው ደውሎ ምን ላድርግ ጨነቀኝ እኮ ከትምህርት ቤቱ መካከል ተማሪዎች አንቺ ብቻ ነሽ በጥሩ አይን ያየሽኝ፣ ሁሉም ሰው ሲያጠለሸኝና ሲስቅብኝ አንቺ ብቻ እኮ ነሽ እንደዚህ ብታረግ ጥሩ ነው ብለሽ እየመከርሽኝ የነበረው እና ዛሬ ደብሮኛል ላገኝሽ ፈልጌ ነበር ብሎ ቀጥሯታል። እንግዲህ ሊገላት ይሁን አላ።
በሌላ በኩል ወይዘሮ ባዩሽ ምን ማድረግ እንዳለባት ግራ እየገባት ወዲያ ወዲህ እያለች ነው። በተለይ ደግሞ ሜሴጁን ካየች በኋላ የእርግብን ሜሴጅ የት አካባቢ እንዳለች ከፖሊሶች ቀድመው እኔ ማግኘት እንዳለብኝ ብላ አስባ የት እንዳለች ለማወቅ ያክል በስልኳ ብጠቀጥቅ አይሰራም። እና ደግሞ ከእስር ቤት ያስወጣት ሰውዬ ጠበቃዋ ይቅርታ እንዲታረግለት ከሰፈሯ ድረስ መጥቶ እባክሽን ይቅርታ አድርጊልኝ ከአንቺ በፊት ወይም ከፖሊሶቹ በፊት እንደማንም አፈላልገን እሷን አጠገብሽ ጉትቻ አመጣልሻለሁ ብሎ ሲላት እሺ ብላ ተስማምታለች። ዲምብላል ዘመዶቿን ለመጠየቅ በመንገድ አለፍ ስትል ተምቹ ተመሳቅሎና ሲጃራ ሲያጨስ አግኝታው ከዚህ በፊት አሳዝኗት ምግብ ቋጥራ የሄደችውን ሰጥተዋለች። አበላሉንም ስታይ ወይኔ እኔ በራብኝ እያለች አዝናለት ነበር። በመጨረሻ በመሃል ምን እንደተፈጠረ ሳይታወቅ ትዝ አላመሰለኝ በሳህን የሚፈልገውን ያክል ይበቃዋል ያለችውን ምግብ ከቋጠረች በኋላ ለመሄድ እየተዘጋጀች ወይዘሮ አስቴር መጡባት። መጣው እዚህ ደርሼ ነው ብላ እሳቸውንም ሸጉዳ እተምቹ ዘንድ በፍለጋ ሂዳ አግኝተዋለች። እንደራበውና የት አካባቢ ሄደህ ነው? እዛ አካባቢ እኮ ባገኘህ አላገኘውህም እያለች ይዛለት የመጣችውን ምግብ ሰጠችው። እሱም ርቦት ስለነበር እስከሚበቃው በጣም ነው የማመሰግነው ይዘሽልኝ ስለመጣሽ፣ ርቦኝ ነበረ፣ ምግብ ፍለጋ ነበር ከዛ ከፈለግሽ ቦታ የጠፋሁት እያለ ይዛለት የመጣችውን ምግብ በላ። በመጨረሻም ሰውነቱ ልብሱ የለበሰው ጸጉሩ አመድ እንዳለ ቆሽሾ ስታየው ለምን እዛ አካባቢ ወንዝ ወይም ደግሞ ውሃ የሚሰጠን ካገኘን አስታጠብም እያለች ሳሙናም ገዝታለት መጣች። ሆነ አካባቢ ሲደርሱ የሆነች ልጅ ወደ ሆነ ቦታ ጎራ ብላ እባክሽን በባልዲ አርገሽ ውሃ ስጪ ካላስቸገርኩሽ ይቅርታ አርጊልኝ እያለች ለምና በባልዲ ሰጠቻት። ጸጉሩን እስከሚታጠብ ያረገችለት። ከዛ በኋላ ጨዋታ ድብድብ ጀመሩና ደስ በሚል መልኩ እነዚህ ፍቅረኛሞች ናቸው እንዴ ብሎ የሚገምት የሚያያቸው ሰው እንደዛ ነው የሚገምተው። እና አሁን እንደፈለጉ ከተረጫጩና ከደፉ በኋላ በቃ ስለ ሁሉም ነገር አመሰግናለሁ። ታውቂያለሽ ይሄንን ሳቄን እኮ መልሼ ምስቅና መልሼ እንደዚህ ደስተኛ መሆን አልመሰለኝም ነበር። በተለይ እርግብን ካጣሁ በኋላ ከባድ ነበር ስሜቱ አላት። እሷም ወደ ኋላ የለም ወደፊት እንጂ አሁን ያለፈው አልፏል። ስለ ወደፊትህ ማሰብ አለብህ እና እየመጣሁ ጠይቃለሁ ብላ ጥላው ሄዳለች። ማታ ይመሽ የለም ክላሷ ቁጭ ብላ ቀን ስላሳለፈችው ተምቹ ጋር ያሳለፈችውን ጊዜ ትዝ ብሏት በመተገዝ ፈገግ እያለች ነበር። ድንገት ወይዘሮ ሜላት መጣችና የተፈጠረው ነገር ወደ ውጭ ምግብ እየያዘች መመላለሷ ደስ ስላላላት እዛ አካባቢ እንደዚህ እንደልብሽ መሆን የለብሽም ማለት እዚህ ደግሞ እኔ ክብሬን እንትን የሚነካብኝ ሰው አልወድም እና እዚህ ወጣ ገባ ስትይ ሌላ ነገር እንዳይመጣ ማለት ልጅ ምናምን ወንዲ ምናምን እንዲያታመጭብኝ አደራሽን አለቻት። አሬን እንደ አይነት ነገር የለም እትዬ መሆነሽ ነው ብላ ኮስተር ብላ መለሰችላት። ወይዘሮ ሚላት ከክላሷ ከሄደች በኋላ ቆይ ሴትዮ ምን አስባ ነው ልጅን የሚያክል ነገር ዝም ብሎ ይመጣል እንዴ ብላ ኮስተር ብላ የሆዷን በሆዷ አድርጋ መልሳ ወደ ክላሷ ሄደች። ወደ ክላሷ ተኛች። ሀኒ የደወለላት ልጅ ፍለጋ ሄዳለች። ብደውልለትም አያነሳም። የሆነ መንገዱ ጨለማ አካባቢ ነው፣ መሽቷል። ወደ ቤት መመለስ ስላለባት በቃ ልጁ ካልመጣ ብላ ስትመለስ ልጁም ከኋላዋ አድፍጦ ፍቅረኛው ያለችውን ግዴላት ያለችውን ለመተግበር ነው መሰል ትልቅዬ ድንጋይ ይዞ እየተከተላት ድራማው ያበቃል። እና ውድ ቤተሰቦችዬ ምንም ያረጋት ይመስላችኋል? እውነት ሀኒን ከኋላ ተከትሎ እንዲያሰበው ሊገላት ይሆን ወይስ እንደው ሁኔታውን አይቶ አሳዝናው ይተዋት ይሆን? በእኔ በኩል ምንም አያረጋትም ባይ ነኝ። እና የኖላዊ ድራማ ይህን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቀን በቀን የምለቀው ቪዲዮ እንዲደርሳችሁ አድርጉ። ነባሮች ደግሞ ላይክ ማድረጋችሁንና ሼር ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን በኮመንት አሳውቁኝ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቻው።